አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም አልሐምዱሊላህ። ለኩልያል እንዴት ነው ኑሮ? ሁሉም ሰላም ነው ወይ? ሰላማችሁ ይብዛላለሁ። እና እንዴት ናችሁ? እንዴት ነው የመዲም ቅመሞች? እንዴት ነው የመዲም ኩሽና? እንዴት አድርጎ ይዟችኋል እላችኋለሁ፣ የኔ ማሮች ማለት ነው። እና አላህ ሀገራችንን ሰላም ያርግልን። እዚህም ያለ ነው ለሀገራችን በሰላም ያስገባን፣ ወጥቶ ከመቅረት ፈጣሪ ይጠብቅን እላለሁኝ መጀመሪያ ማለት ነው። እና ዋናው ነገር አላህ ለሀገራችን በሰላም ያስገባን። እውነት አሁን ያለንበት ጊዜ በጣም አስፈሪ ጊዜ ስላለን አላህ ነጃ ይበለን። እሱ ነጃ ይበለን እንጂ እኔ አካታውን ሳውዲ ስሙ አላለኝም። ነጃ ይበለን እላለሁኝ። እና ሀባይቡ እንዴት ናችሁ? ደህና ናችሁ ወይ? እኔ እንግዲህ ዛሬ የመጣሁበት ሩታ ማለት ነው። ሩታና እንግዲህ አብርሽ እንዴት ተካሰሱ ታውቃላችሁ። ነገር ግን አሁን ሩታ ክሷም ተነስቶላታል። ክሷ ስለተነሳላት በጣም ሩታም ያው በደስታ አቃውጠዋለች እችላለሁኝ። ፍሬምም ወንድም አይደለም ብሎ ነበረ። ነገር ግን ያው መቼም ምን ያረጋል ተጠብ ፍቅር ያሸንፋል ብሎ አብርሽ ያው ክሱ ተነስቶላቸዋል ማለት ነው። ስለዚህ ያ ክስ ስለተነሳ በጣም ደስ ይላል። ምንም ከጠብና ከንትን ምንም ትርፍ ነገር ጥቅም ነገር ስለሌለው ፍቅር ያሸንፋል በሚለው ማለት ነው። ፍቅር እስከ መቃብር እና እንግዲህ ያው ፍቅር እስከ መቃብር እያላችሁ ደግሞ አሁንም ሰላም ያርግልን። ፍቅር በሀገራችን ላይ ይስፈን እላለሁ። ፍቅር ይስፈንበት ሀገራችንን። ፍቅር 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 አለች እየተባለ ስለዚህ ፍቅር በጣም ደስ ስለሚል ማለት ነው። እና አላህ እንግዲህ ፍቅር ያንጣልን እያላችሁ በሉ ላለሁኝ። እሺ ሀባይቢ አምሸኝ ፍቅር ነው። ፍቅር ከሌለ ምንም ነገር አይንትን የለም ማለት ነው። ስለዚህ አምሸኝ ፍቅር ያሸንፋል በሚለው ማለት ነው። ፍቅር ያሸንፋል፣ ፍቅር ያሸንፋል አለና እና እንደዛ ስለሆነ በጣም ደስ ብሎኛል። ስለታረ እንትን ከሳቸው ስለተነሳ ልጁን ትታ እስር ቤት ካትወረወር ማለት ነው። ምክንያቱም በዚህ ጨቅላ ልጅ እሷን እስር ቤት ማስገባት ያው ትንሽ ከባድ ነው ለእናት፣ አብሶ ለሴት ልጅ። ወንድ ልጅ ቢቀጣ ምንም ቢል ምን ችግር የለውም፣ ሁሉን ነገር ይችላል። ግን እስር ቤት ለሴት ልጅ ያው በጣም ከባድ ነገር ነው፣ ለአብሶ ለሴት ልጅ እና እንኳን የወለደላት እንደዛ ማድረግ ስለሌለ ጥሩ አድርጓል ብዬ ላለሁኝ። እና እንግዲህ ደግሞ ያው አብርሽም እንግዲህ የጽጌ መከታ ሁሏል ትናንትና ማለት ነው። በጣም ነው ያኮራን። ለምን አሁን ህይወት ጀምራ እንደገና ሌላ የድሮ ፍቅረኛ ነኝ ብሎ የሚመጣ አንተ ምንድን ነው ሰው ያደደችውና ደስ ያላን ሰው ጋር ነው መኖር የምትችለው። ይሄን ነገር ለምን ነው ያረከው ብሎ መልስ ሰጠው ማለት ነው። ያ ነገር ደግሞ በጣም ያስደስታል ከምንም በላይ ማለት ነው ሀባይቢ። እና የጽጌ መከታ ብየዋለሁኝ። እንግዲህ ሄርሚም ትናንት ያው እንደምታውቁት ጽጌን እንደ ዲያኒ አገናኝተው ነበረ። በዲያኒ ተለቋል። ሰርፕራይዝ የሚባለው ሰርፕራይዝ አላችሁ ብሎ ነበረ። ሰርፕራይዙን ግን አብርሽ ሊቀበለው አልቻለም። እሱ ደግሞ ያው ትንሽ ከሀገር ወጥቶ የመኖር ነገር ስለሆነ እንደዛ ለምን ይሆናል ከብዶ እንደዛ ተደርጓል ማለት ነው። ስለዚህ እንግዲህ ምንም ማድረግ አይቻልም። ምን እንደሚል አላቅም። ሄርሚ ግን ከዛ ሀገር ወጥታ ውጭ ሀገር መኖር ነው የምትፈልገው።
እዚህ ሀገር ከምኖር ውጭ ሀገር ብኖር ብላለች እሷ ማለት ነው። በጣም ነው የውጩን ሀገር እንትን ያለችው ማለት ነው የፈለገችው። ግን እዛው ሆነው ራቅ ብለው እነሱ የማያውቁበት ሀገር መኖር ይቻላል። ግዴታ በሰው ሀገር መኖርም አያስፈልግም። እዛው ሆነው በሀገራቸው ላይ ከሰው ሰተር ብሎ መኖር ይቻላል ብዬ ላለውኝ። ተመካከሩበት። ሀምሻ ይፈቅራችሁ እናንተ እንትን ይበል እንጂ ሌላው ቀላል ነው ብዬ ነው የምለው እኔ። እና እንደዛም ብዙም ባታካብዱት ጥሩ ነው። ፍቅር ያሸንፋል በሚለው እዛው ተመካከሩበት እላለሁኝ እኔ። ምክክር ያሸዋል ሁሉ ነገር። የተመካከሩበት ነገር በጣም ደስ ይላል። ስለዚህ ሀምሻይ መመካከር ነው። ተመካከሩ እላለሁኝ እና በጣም ደስ ይላል እላችኋለሁ የኔ ውዶች። በዙ ቀጥሉበት። ሀገራችሁ ላይ እናቴ የሰው ሀገር እንደሆነ አሁን ሲያብሮሽ እዛዚህ መስለን ለምዶ እንዴት ብሎ ነው ሰው ሀገር የሚለምደው? ሀገሩን የለመደ ሰው እኮ ሀገሩ ማንም አይጠለም። ያቺ ንጹህ አየር እየተነፈሱ ንጹህ አየር እያገኙ መኖር በጣም ከባድ ነው ሰው ሀገር። ስለዚህ ጭንቀት ነው ሰው ሀገር ቢመጣ እና እዛው በሀገራችሁ እንትን ብትሉ በጣም ደስ ይላል ብዬ እላለሁኝ። ዝም ብሎ የማይሆን ነገር ከምታረጉ በሀገራችሁ ላይ ፈታ ዘና ምን አባቱ ብላችሁ እዱንያ ነው እንጂ አኬራ ነው ወይ? አንድ ቀን እንኳን ብቃት ሙይ እየተባባላችሁ በቃ እስኪ ብቅ በይ ዛሬ ዝነኝ እስኪ የኔ ቆንጆ እየተባባላችሁ መኖር ነው እንጂ ይሄ የማይባል ነገር የሰው ሀገር የሰው ነው። በሀገራችሁ ኖሮ እንላለን እኛ። ለምን የመዲየም ቅመም ሁሉን ነገር ስለምታቅ ማለት ነው። ችግሩንም ደስታውንም መከራውንም ጥሩውንም መጥፎውንም ስለምታይ ያ ነገር ደግሞ እናንተ እንዳይደርስባችሁ በሀገራችሁ ብለናል። ሀገራችሁ ላይ እናት የፈታ በሉበት። የመጨናነቅ የምን እንትን ነው እንጂ ሄርሚዬ ተረጁ አብሬሽም ማለት ነው። አብሬሽ ወከው የኔ ሽጋ የኔ ቆንጆ እኔ ከአንተ ሌላ እያልሽ ማለት ነው። አርገኝ እያልሽ በቃ አንቺም ደግሞ መረዳዳት አለብሽ። ተረጁ ነው ምለው እኔ እንግዲህ ሌላ ምንም አልለም። አብሬሽን እንግዲህ እንዲትረጁ ፈልጋለሁ ማለት ነው። መረዳዳት ጥሩ ነው። ተረዳዱበት፣ ተሳሰቡበት። ካልተሳሰባችሁ ያው ምንም ጥቅም ነገር ስለሌለው ሀምሻይ መተሳሰብ በሚለው ማለት ነው እና ተሳሰቡ እንላለን። ምንም እንትን የሚል ነገር የለም። ሀምሻይ ተሳሰቡ። የምን የሰው ሀገር ደበን ይበለለትና ማለት ነው። እና ሀገራችሁ እናቴ ይቅርታ አድርጊለት። እሱም ወዶ አይደለም ሀገሩን ስለሚወድ ነው። ከሀገር መውጣት ብዙ መከራ ብዙ ስቃይ እንዲያለው አብርሽም ስለሚያውቅ ነው ይሄን ነገር ማድረግ የቻለው እንጂ ዝሙ ማለት ይችል ነበር አብርሽም ቢሆን ማለት ነው። ያ ነገር ስለሆነ ደግሞ አንቺም ተረጁ ብዬ ላለውኝ ብትረጁ ጥሩ ነው። ተረዳርታችሁ ተከባብራችሁ እንትን ብትሉ ብዬ ላለውኝ እና በይቢ ያው እንደዛ ነው እላችኋለሁኝ። እና እንወዳችኋለን። አትዱ እዚሁ ቪዲዮአችሁን እየሰራችሁ ለቀቀቀቀቀቀቅ ፎታ እያላችሁ ኑሩ ነው የምለው እኔ። ፎታ ዘና እያላችሁ መኖር ትችላላችሁ። የምን የሰው ሀገር ነው ደግሞ